ግራጫ ስትል ነበርና ሀገሩ አሁን እንዳለ ግራጫ እየሆነ ነው። ትላልቅ አንተን ጨምሮ በጣም ትላልቅ የቀለም የስነ ጥበብ ሰዓሊ ቀራጺ ያለበት ሀገር ነው። ትልቅ ሀገር ነው ሀገሩ። መጀመሪያ ግሬ የሚባለውና የሰው ልጅ በዚህ ደረጃ መፋጠጥ ነበረባቸው ወይ መታየት ነበረባቸው? ምናልባት በማያሳስር መንገድ የራሴን ሀሳብ በማያሳስር መንገድ ሪፍሌክት ማድረግ ያስፈለገ ግሬ የተመረጠ የዊዝደም እና የኳሊቲ ቀለም በጣም አሪፍ ነው። ሌላ አሁን ብዙ አውደሪዎችን ሰርተሃል፣ ስዕሎችን ሰርተሃል፣ ብዙ ስራዎች ሰርተሃል እና አንድ አውደሪ ለመስራት ወይም አንድ ስዕል ለመስራት ስታስብ መጀመሪያ ከምን ትነሳለህ? ከምን ሀሳብ ላይ ነው የምትነሳ? ከምታውቀው በእውቀት መጠን ተነስተህ መድፈር ጥሩ አይደለም። ልጅ ግን ጥያቄ ጠይቃል። ያን ሁሉ አልፎ ቤቢ እናትህ የት ሄደች? ቅዳሜ ሄደችበት። ቅዳሜ የት ነው ሄደችው? ዛሬ ሄደችበት። ክሎዝድ ኮስችን ትሪኪ እንትን ነች። ሰርኪ የቱን የመሰረቱት ኖቴቱን ለመመስረት ጃንሆይ ሁልጊዜ መሳይ ይቋጠርላቸዋል ልጆች። ይህን ብርብሩ ሳህን አለ አይደል? ዛሬ ግማሽ ቀን ነው የምትማሩት አስተማሪ። ልጆቹ ግማሽ ቀን ነው ዛሬ። ግማሽ ቀን ምንድነው? ግማሽ ቀን ልጆቹ ያን ግማሽ ቀን ምንድነው እንዴ አለ ይሄ ብልጥ ጓደኛሽ። እንዴ አንድ ምሳ ሰዓት ነቻ ያስቀባሉ ስነ ሰዎች ቢመልሱ ነው የሚሻለው። እውነት ለመናገር ስነ ጥበብ ለምን እንደሆነ በሰማ ደስ ወደዛ ወደ ትምህርት ቤቱ ልውሰድ። ትምህርት ቤትን ካነሳን ዘንድ ስነ ጥበብና ስነ ዲዛይን ትምህርት ቤቱ አለ ፈለገ ሰላም ይመስለኛልና መቼ ሲሆን ይባላል አለ ስነ ጥበብና ስነ ዲዛይን ትምህርት ቤት ነው። መቼ ነው ስሙ የተቀየረው? እንደሰሙት ባንተ ጊዜ ነው የተቀየረው? እኔ ዳይሬክተር ነበር 2008 አካባቢ። አንተ ዳይሬክተር ያለ እንዴት ነበር? ፊልም የጀመርከው አንተ ነህ። በዛውም እሱን አንሳልና እንዴት በምን ፕሮሰሱ ምን ይመስል ነበረ? ለምንስ ቀየርከው? ለምንስ አለ ተመረጡ? ትርጉሙንም አለ ትምህርት ቤቱን የመሰረቱት። ትምህርት ቤቱን ለመመስረት ጃንሆይ እና ሌሎችም ብዙ የረዷቸው ሰዎች አሉ። በቢሮክራቲክ መንገድ እና አቶ ከበደ ሚካኤልን የመሳሰለ በጣም ኢንቮልቭ ያደረጉ ብዙ ሰዎች በነጻ ዲዛይን ያደረገላቸው እንግሊዛዊ እንግዲህ አሁን ይኖር ይሞታ ቅርብ ጊዜ ድረስ ነበረ። ቤቱን ራሱ እንደዚህ እና ግን ከፊት ጉዳዩን ይመሩ ያስተባብሩ የነበሩ ቪዥኑ እሳቸው ነው እና ከሳቸው ለዛ የቀረበ የለም። ፕሮፌሰር አንድሪያስ እሸቴ ዩኒቨርሲቲ ፕሬዚደንት በነበረ ጊዜ ትልቅ ፈላስፋና ስነ ጥበብን ኤስቴቲክን ገልብጦ ማለት የሚችል ሰው ነው። በጣም አቅም ያለው ነበርና አርትን የሚረዳ ሰው ነው እና ለስነ ጥበቡ የነበረው ከፍተኛ ስፍራ በወሽ መጥረግባና ፕሮፌን ብዙዎች አልተረዱትም ይባላል። ሞር ከፖለቲካው ጋር በማገናኘት ፕሮፌሰር አንድሪያስን ከግቢ ቅርብ ከሆኑት ከአካዳሚያ ሰዎች ውጪ ሰፊው ማህበረሰብ ከፖለቲካው ጋር ስላየው ብዙ ደስተኛ አይደለም ወይም ቅሬታ ይቀርባል ፕሮፌሰር አንድሪያስ ላይ። ነፍሳቸውን ይማርና እንዴት ነበሩ? እሱን ለመረዳት አቅም ይጠይቃል በራሱ አንድ ሁለተኛ ሰው መሆኑን መርሳት አስፈልግም። የሰው ልጅ ኃጢአት ቦታ ሊገኝ ይችላል። ምንም ነገር ሊያዳልጠው ይችላል ማንንም እንደሚያዳልጥ። ነገር ግን አሁን የምናወራው ሰው ሌየርድ የሆነ ማንነት አለው፣ የተነባበረ ማንነት አለው። አሁን የምናወራው ስለ እውቀቱ ነው። እውቀቱን ለመገንዘብ አቅም ይጠይቃል። በጣም የራቀ ሰው ነው። ጠላት ወዳጁ የሚመሰክርለት ሰው ነው፣ የሚጠላው የሚወደው። ሌሎች ሰብአዊ ሌየሮች ሊኖሩ ይችላሉ፣ ስለነሱ አይደለም የምናወራው። እና ፍልስፍናን፣ ህግን፣ ማህበራዊ ማንነቱን፣ ኤስቴቲክን፣ ስነ ውበትን በዚህ ልክ ይረዳል።
ፈላስፎች ባይዘወይ አንዱ የጥናታቸው መስክ ኤስቴቲክ ነው፣ ስነ ውበት ነው። በእኛ ሀገር እንግዲህ ባህላችን ይሁን የትምህርቱ አደረጃጀት ይሁን አላውቅም፣ እንደ ፈላስፋ ስነ ውበትን አብጠርጥሮ የሚያጠና የለም። እኛ ሀገር ግን አይጠናም። ወይም ማነው ስሙ ሄግል እንዲህ ያለ ካንት እንዲህ ያለ ብለህ የምታልፈው ነገር ነው። አሁን እንዴት አድርገን የምንኖረው የሚል የዘለቀ ጥናት የለውም። ኤኒዌይ በሱ ጊዜ አንደርስታንዲንጉ ትልቅ ስለነበረ ድጋፉም ከፍተኛ ነበረ። ሌላ ችሎታው በደሃ ሀገር ባለ የትምህርት ሃይራርኪ የትምህርት ተዋረድ የሚያምን ሰው አይደለም። ስነ ጥበብን ከሌሎች ትምህርቶች እኩል በተግባር ነው፣ በጽሁፍ በምላስ ለምላስ ኮንሰምፕሽን አይደለም። እንደዚህ አሁን ብዙ ደሃ ሀገርኛ ነገር ጨምሮ ሜዲካል ሳይንስ እና ከሌ አንደኛ፣ ከዛ ኢንጂነሪንግ ሁለተኛ እና ሶሻል ሳይንስ ሶስተኛ እና ከሌ አራተኛ ብሎ የስነ ጥበብ ነገሮች ትርፋንጀቶች ሆነው ነው የሚኖሩት እንደ የትኛውም ደሃ ሀገርኛ ሀገር ላይ። አሁን ትንሽ እየተለወጠ ነው ያለው። ወላጆች ልጆቻቸውን ለፓይለትነትና ለሐኪምነት ብቻ አይደለም የሚልኩት። እሷ እየተለወጠች ነው። ስቲል ግን ገና ነው። ኤኒዌይ አካዴሚያ ውስጥ ራሱ ዩኒቨርሲቲዎች ውስጥ ይሄ ሃይራርኪ ጋና ነው እና በእንድሪያስ ጊዜ ያሉ ትምህርት ቤቶችም ይናገራሉ። በትክክል የትምህርት ስርዓታቸው ዝርዝር ማየት በቂ ነው። ሹር ኤኒዌይ በሱ ጊዜ ነው እንግዲህ ማናቸው የትምህርት ስርዓት ከኤክሰለንሱ አቅሙ ነው እንጂ ስሙና ሃይራርኪው አይደለም የሚታየው። ስለዚህ ምንም ነገር ማስፈጸም ከባድ አልነበረም። ማሳመንና ሆኖ መገኘት ብቻ ነበረ። ስለዚህ ጥሩ ጀስቲፊኬሽን ነበረን። የአቶ አለ ላይ የሚቃወም ሰው የለም። ይህን ለማቅረብ ሙሉ መምህራኑ ሁልጊዜ የሚፈልጉ ነበረ ኦፍ ኮርስ አለ እንዲባል። እና በዛ መሰረት ጊዜው መጣ። ልክ ትክክለኛው አለቃ ሲመጣ ትክክለኛው ጊዜ ሊፈጸም ይችላል። ትክክለኛ የትምህርት ቤቱ ዳይሬክተር፣ ትክክለኛ የግቢው ሌላም ዳይሬክተር ቢሆን ይሆናል። ነገር ግን ከላይ የነበረው አለቃ ነው ወሳኙ። እሱን ማቅረቡ ነው። ስለዚህ እሱ አንደርስታንድ አድርጎ በደንብ ወደ ስራዎች እንሂድ። ከዛ በፊት ግን ስነ ጥበብ በምንድን ነው የሚለካው? ማለት አሁን እኛ ሌላ ትምህርት ስንማር ኤ ቢ ምናምን ይሰጠናል። ከፈተና ነው ፈተና ይሰጣል። ፈተናውን የመለሰ አሳይመንቱን የሰራ በመለሰው ልክ ይታረምለትና ውጤት ይሰጠዋል። የስነ ጥበብ ስዕል፣ ፊልም ምናምን ግን እንደ ተመልካቹ ነው የምንለው። አሁን ላይ ስዕልም ቢሆን እንደ ተመልካቹ ነው። ስለዚህ እንዴት ነው ውጤት የሚሰጠው? ክሬቲቪቲ ፈጠራ ኮታንኮት ፈጠራ ሁል ጊዜ ጉዳዩ የሆነ ሰብጀክት ማለት ነው። ስነ ጥበብ ፈጠራ በስነ ጥበብ ብቻ አይደለም፣ በሌሎችም ዲሲፕሊኖች ውስጥ አለው። ነገር ግን ፈጠራ የሁል ጊዜ ጉዳዩ የሆነ ዲሲፕሊን ስለሆነ ነው። እሱን የሚገልጹ ማዕት ባህሪያት አሉ። እንዳልሽው ለአንድ ጥያቄ 40 ሰዎች ተመሳሳይ መልስ የሚመልሱበት ትምህርት አይደለም። መሰረታዊ ልዩነት ለአንድ ጥያቄ 40 ተማሪዎች 40 መልስ ሊመልሱ ይችላሉ። ነገር ግን ወደ ሶሉሽኑ የሄዱበት ክሬቲቭ መንገድ ይመዘናል። መልሶቹ ብዙ ሊሆኑ ይችላሉ። ስለዚህ ሰው በራሱ የፐርስፔክቲቭ በራሱ ማይንድሴት እንዲያድግ ነው የሚሰራው። መጀመሪያ ክሬቲቭ አመለካከት አለው ወይ? ፈጠራ የፐርስፔክቲቭ ጉዳይ ነው። አንድ ነገር ሰርቶ የመቻል ጉዳይ ብቻ አይደለም። እሱ ሊመዘን አይችልም። ክሬቲቪቲ ኢዝ አ ማይንድሴት ነው፣ የአመለካከት ጉዳይ ነው። እሱን ማዳበር በሰውየው ውስጥ በምን ሊገለጥ የሚችል በሳይንስ ሊሆን ይችላል፣ ማቴማቲክስ ሊሆን ይችላል፣ አሁን የሁል ጊዜ ጉዳዩ በሆነ ስነ ጥበብ ሊሆን ይችላል። የክሬቲቪቲው የፈጠራ አቅሙ
እሱን ማዳበር ማለት ነው። እሱን ግን በአንድና አንድ ሁለት አይደለም የሚዳብረው። የማይጠበቁ ውጤቶች ባሉበት ዲሲፕሊን ውስጥ እንዴት ማሳደግ እንደሚገባ መማር ይፈልጋል። ፕሮፍ ትምህርት ያዳብረዋል። ከዚሁ ጋር በተያያዘ አንተን ሰዎች ያሙሃል ብዙ ምን ይለዋል መሰለህ፣ ወዳጆችህም ተማሪዎችህም ነጻነት ትሰጣለህ። አርት በባህሪው የነጻነት ነው፣ ያንተ ግን ይለያል ይላሉ። ቤዚክ ፕሪንሲፕል አለ። አንተ ከቤዚክ ፕሪንሲፕሉም አርቱ ፋይዳው ከመጣ ቁም ነገር ከሆነ አርት ከሆነ ፕሪንሲፕልም ትጥሰህ ከልጆች ጋር ለማውራትና ነገሩን እንደ ነገር ለመቀበል አርቱን የተሻልክ ነህ ብለው ካንተ ጋር የሚሰሩ ወዳጆች ነግረውኛል። በጣም ጠላቶችም እንደሱ ይላሉ። በጣም ልክ ናቸው። እንዴት እንደዚህ ፈቀድክ? ፕሪንሲፕልም ቢሆን አንዳንድ ፕሪንሲፕሎች አሉ የማይጣሱ መቼም አይደለ? እሱን መጀመሪያ እኔ ወደዚህ ስገባ ትምህርት ቤት መደበኛ ትምህርት አቅቶኝ አይደለም የገባሁት። ይሄም አንድ ጉዳይ ነው ብዬ መርጬ ነው የገባሁት። ተወዛግቤ አይደለም የመጣሁት። ከዛ በኋላ በጊዜ ውስጥ ለተወሰነ ጊዜ ዝም ብሎ የሚሰሩትን ነገር ኤላቦሬት ማድረግ የሚሰሩትን ነገር መኳኳል ብቻ መስሎኝ የሆነ ሰሞን ላይ ተስፋ ቆርጬ ነበረ። ምክንያቱም እንደገና ተመልሶ ያ የፈራሁት የሸሸሁት ምንድነው ይሄ ሰልፈኝነትን፣ ሁሉም ሰው አንድ አይነት የሚሆነው እሱም የራስህ አይደንቲ ራስህ የማሰብ የመስራት የማውጣት የማዋጣት አይደንቲቲ እንዲኖር እፈልጋለሁ። እና በዚህ ጊዜ እንግዲህ ወደ ተለያየ ሀገርም ሲሄድ የተለያዩ መጽሐፍቶችም ስቆፍር ምናምን ዘመኑም እየተለወጠ መምጣቱን ሳይ አሁን ብዙ ማሰብ የሚፈልግ በአስተሳሰብህ መጠን የምትሰራው ነገር የሚወሰንበት ዘመን መጣ። የሱ ዘመን አማኝ ነኝ። ኮንቴምፖራሪ አርት ያን ጊዜ የማይሻር ነገር እንደማይኖር ከእግዚአብሔር በስተቀር የማይለወጥ ነገር እንደማይኖር ሲለወጥ ግን እንዳልኩ በአቃተ ሳይሆን በመረጥከውና ባወቅከው መንገድ ምንም ነገር ሊለወጥ ይችላል። ምንም አዲስ ነገር ሊመጣ ይችላል። ስለዚህ ኮንሰርቫቲቪዝምን በብዙ እቃወማለሁ። ሙልጭ አድርጌ ግን እንትን አልልም። መሰረታዊ ነገሮች በተለይ እንደ አገሩ እንደ ባህሉ የምታመቻመቻቸው ነገሮች አሉ። ከየትም አናመጣም። እዚህ ሀገር ከየትም ትማራለህ የሚባል አይደለም። የኛ ሀገር መደበኛ ትምህርት ቤት አስፈላጊዎች የሚሆኑት ብዙ ሀገሮች ላይ ከብዙ ትማራለህ። እኛ ከህይወታችን በስተቀር ብዙ የምንማርባቸው ቦታዎች አሉ። ስለዚህ መሰረታዊ ነገሮች የሚያስፈልጉ አሉ። የሚያስኬዱ ቱሎች ያስፈልጋሉ። ትጥቅ ያስፈልጋል። በሱ አምናለሁ። ነገር ግን በሱ ተቀይዶ እንደ ስራ የሚሰራበትን መንገድ አልደግፍም። እንደ ስራ ሳይሆን እንደ ህይወት መኖር አለበት ብዬ ነው በነጻነት ማምነው። ከዚህ ጋር በተያያዘ ቀጥል ጠይቅ። ከዚህ ጋር በተያያዘ ከ6 ኪሎ ጋር ብዙ ጊዜ እጅን ጠቁማል። ባቄላ ከጤፍ ዱቄት የሚወጣ አይመስላትም ትላለህ እና ከስነ ጥበብ ትምህርት አይመስላቸውም። እኛ እንደ ማህበረሰብ ቤት ከሚውል ስዕል ይማር ወይ ፊልም ማየት በጣም ወላጆች ሁሉ ፊልም ሲያይ ነው የሚውለው ነው አንዱ ክስ የወላጅ እውነትም ሊኖራቸው ይችላል። ከነሱ ባክግራውንድ አንጻር ምናምን ፊልም ኦንሊ ሌላ ነገር ብቻ ነው ባድ ነገር ብቻ ነው የሚያስተምረው ብለው ስለሚያስቡና ከጥበብ አንጻር ብዙ ሰው ላያየው ስለሚችል ማለት ነው። ህጻናት ልጆች ከጥበብ አንጻር አዩት። በእርግጥ እሱም ላይፍ ልክ ነው ህይወት። ከዛ አንጻር ስዕልና
አሚን አጠቃላይ ኪነ ጥበቡንና ይሄ ጥናትና ምርምሩን ከዛው ጋር ገናኝተህ ብታወራው። በጣም የታወቀ ሳይኮሎጂስት አርት አድናቂም ጭምር ነው። ዓለም ላይ የገነነ ሰው ነው። የትም ቦታ ከሃርቫርድ እስከ ስታንፎርድ እስከ ኦክስፎርድ ና የምትሄድ አፍሪካን ሀገር ደቡብ አፍሪካ ይመጣል። በጣም ትልቅ ሰው ጆርደን ፒተርሰን አርት ላይ ያለውን የጻፈውን መመልከት በጣም በቂ መልስ ይሰጣል። ሌላ ቀርቶ ፓብሊሽ ለማድረግ ስለሚያስቸግር አርት ምን ያህል ከተሰመረለት መስመር በላይ ሄዶ ለአካዴሚያ ስለሚያስቸግር እንዴት ከአካዴሚያ በላይ የሆነ አቅም እንዳለው ነው የሚነግርህ። ቢካዝ ስነ ጥበብ የሚሰራው ሁል ጊዜ አጌንስት ዘ ሲስተም ነው። ሁል ጊዜ ወሰንን በመግፋት አዳዲስ ነገር ለማምጣት አጌንስት ዳነውን የሚሄድ ነው። አርት የሲስተም አንቲቴሲስ ነው። ሲስተሞች አይስማሙትም። አጌንስት ዘ ሲስተም ነው ጊዜ የሚሰራው አዲስ ነገር ለማምጣት እና ከምንም ውስጥ የሆነ ነገር የመፍጠር ሂደት ነው እና ይሄ ነገር በየትም ሀገር ነው። በየትም ሀገር አካዴሚያ ውስጥ ሁል ጊዜ ግጭት ነው። እዛ የተሰመረ መስመር አለ። በዛ መስመር ነው የምትሄደው። በዛ ፕሮቶኮል ነው የምትሄደው። ይሄ አጌንስት ዘ ፕሮቶኮል ነው የሚሄደው። እንደዚህም ሆኖ እስቲ የሚሄድበትን መንገድ በተወሰነ መጠን በተለያየ ሀገር ላይ የተለያየ ሜቶዶሎጂ ተዘጋጅቶ ሂደቱን ሪሰርች የሚደረግበት መንገድ ፈጠራው እየተካሄደ ፕሮሰሱን አንድ ፈጠራው ካለቀ በኋላ በተፈጠረው ኦብጀክት ላይ ሌላ ነገር፣ ሶስተኛው ደግሞ ከመፈጠሩ በፊት ያለውን እሳቤ ላይ በማተኮር እንደዚህ አይነት የምርምር ጽሁፍ ላይ ለማምጣት ምክንያቱም አንድ ቁርጥ ያለ መግባቢያ ነገር ለመፍጠር እየተሞከረ ነው ሀገር ላይ። አንድ አይነት አይደለም። የተሰሩ ስራዎች አሉ። መድረስ ይቻላል። ምንድነው መግባባት ስል የተጻፈ ነገር ቁርጥ ያለ ነው፣ ወደ ግራም ወደ ቀኝም የለው። የተፈጠረ የፈጠራ ጥበብ ግን አንድ ሺህ አይነት ሪስፖንስ ሪአክሽን አለ። ስለዚህ እሱን ነገር በተወሰነ መጠን ስለተፈጠረው ነገር የተወሰነ የጋራ መግባባት ለመፍጠር የሪሰርች መንገድ የተለያየ ሀገር ላይ የተለያየ አፕሮች አለው። አሁን በአንድ በኩልም ፒኤችዲ ለማግኘት ሲባል እሱም የተሰራ ነገር ነው። በሌላ በኩል ዲስከርሲቭ ነገር የተጻፈ ነገር እንዲኖርም ለማድረግ እየተሞከረ ያለ ነገር ነው እና ስነ ጥበብ የራሱ የፕሮቶኮል ያለው የራሱ አካሄድ ያለው ተመርምሮ ታስቦ የሚፈጠር ስትሰራው ከሌላው ዲሲፕሊን የሚለየው ሌላው በውድድሩ መሃል ፈረሱ የሚለወጥበት ኤሪያ ነው አርት። in the middle of the race ሆርስን አትቀይርም። በሌላ ዲሲፕሊን በፖለቲካ ይሆን እንደሆነ አላውቅም። አንዳንድ ጊዜ ስዕልና ፖለቲካ አንድ ሶስት ይሆናሉ ይባላል። በፖለቲካና በአርት ውስጥ አንፕሬሲደንትድ ነው። አንዳንድ ጊዜ የሆነ ሆኖ ይሁነኝ ተብለው ግማሽ ጊዜ፣ ግማሽ ንብረት፣ ግማሽ ገንዘብ፣ ግማሽ አቴንሽን፣ ግማሽ እድሜ ፈጅተህ አፍርሰህ እንደገና ልትጀምር ትችላለህ እሳቤህን። በጉዞ ውስጥ ፈረስ የምትቀይረው በስነ ጥበብ ብቻ ነው። ስለዚህ ኢትስ አን ኢንትረስቲንግ ጆርኒ። በሳይንስም ውስጥ ከፍ ሲል እንደዚህ አይነት ምርምር ውስጥ እንደዚህ አይነት ነው። ተመሳሳይ እንትኖች አሉ። ሶ ጥሎ የሚፈጠረው ብዙ ጊዜ እንዳልኩ ወይም አለመግባባቱ የሚኖረው በተሰመረ ፕሮቶኮል ውስጥ ለምን አልተጓዝክም የሚል ወይም ከሌላ ለምን አልመሰልክም የሚል እንትን ነው። ስለዚህ አርት ኢዝ ዘ ኮምፕሊሜንተሪ ኦፍ አካዴሚያ። ስለዚህ ኮምፕሊሜንት ያደርገዋል። ሁለቱም መንገዶች በዚህ ዓለም ያስፈልጋሉ ብሎ መጓዝ ነው የሚገባው እንጂ አንደኛው ያንዱ ታናሽ ሌላው የሌላው ታላቅ አይደለም። በየሙያቸው ሁሉም እኩል ናቸው። አብሶሉትሊ። እሺ፣ ግን የቅድሙን ጥያቄ እንመለስበትና
ውጤት ይሰጣል ማለት ለተማሪ ሹር የሚሰጠው ኮንትራክት ነው። ተማሪ ሲማር ይሄንን አስተምርሃለሁ እና ይሄንን ተምረህ ሪፍሌክት አድርጋለህ ይባላል። እንዳልኩት ቅድም በተለያየ መንገድ ሪፍሌክት ያደርጋል ትምህርቱ። ለዛ ኮንትራክት ነው እንትኑ የሚሰጠው እንጂ የፈጠራ ደረጃ እዚህ ነው እዛ ነው አይባልም። ይካንት እንትን አትዩ ወጥቶ ደደብ የተባለ ሰው ትልቅ ቦታ ሳይንቲስት እንደዛው ነው አይደል? እኔ በኮስቱ ነው የሚሰጠው። አብሶሉትሊ አሁን ለኮንትራክቱ ነው የሚሰጠው። ሰይ የሆነ አንድ የአናቶሚ ጥናት ወይም አንድ ፎርሙሌት የተደረገ ወይም የተቀነበበ የትምህርት ሞጁል ተማሪውና አስተማሪው ኮንትራክት ፈርመዋል እንደማለት ነው። ይሄንን ትማራለህ በምን ብቃት እንደሰራኸው ወይም በምን እንደተማር የተወሰነ ነገር ነው። እዚህ ጋር ፈጠራ ሳይሆን ሞር ኦፍ ክራፍት ነው እዚህ ጋር። ኦኬ ለሱ ምን ያህል ነው ከትናንት ዛሬ ከጓደኛው ሳይሆን ባለቤቱ ከራሱ ጋር አንዱ ጥሩ ነገር የትምህርት መንገዱ ጥሩ የምለው እሱ ነው። አንዱ ልክ ሃይ ስኩል ውስጥ ወይም ኤሌመንተሪ እንደምንማረው 40 ተማሪ እርስ በርሱ እየተወዳደረ ምናምን አይደለም፣ ወይ አጠገብሽ ካለው ሰው ጋር አይደለም። አንቺ ራስሽ ከትናንት ማንነትሽ ጋር ነው የምትመዘኙ። ከትናንት ወዲያ ከነበርሽ ማንነትሽ ጋር ነው የምትመዘኙ። የቱ ጋር ነበርሽ ዛሬ የቱ ጋር ነሽ? ምን ጨምረሻል? ምን አምጥተሻል? ነው ያን ያየ። ስለዚህ እያንዳንዱ ደግሞ ጭንቅላት እዛ ጋር ያን የወሰደውን ነገር ወስዶ በምን አይነት መልሶ እንዳቀረበው የተለያየ አንፕሬዲክተብል ነገር ሁሉ ይኖራል። ልክ እንደ ሂሳብና ጂኦግራፊ ትምህርት አይደለም። እዛ ጋር የሚያይባቸው መንገዶች ተማሪው ሪስፖንድ የሚያደርግባቸው መንገዶች አሉ የተለያዩ እና አልፈልገውም ብሎ ዝም እስከ ማለት የሚያደርስ ሪስፖንስ ሊኖር ይችላል። ያን ሁሉ ቶለሬት ማድረግ አለበት አስተማሪው። እንዴት ነው እሱን ያየው ጀስቲፋይ ያደርጋል? ምን እንዴት አድርጎ ቢያየው ነው ያንን ነገር እንዴት ፈጠረ? እሱም እንዴት አድርጎ ነው? እነዚህ ሁሉ ይመረመራሉ በዛ አካባቢና በተቀመጠው ኦሬዲ መልስ ኖሮት አይደለም አስተማሪ ያን የሚያስተምረው። ጥያቄ የሚሰጠው ሁለትና ሁለት ብሎ ለተማሪው ሲፈትን ይዛው አስተማሪ አራትን አስቀድሞ ይዞ ነው። ከአራት ውጭም መልስ የለም። that's the difference። በጣም አሪፍ ነው። ሌላ አሁን ብዙ አውደሪዎችን ሰርተሃል፣ ሴሎችን ሰርተሃል፣ ብዙ ስራዎች ሰርተሃልና አንድ አውደሪ ለመስራት ወይም አንድ ስዕል ለመስራት ስታስብ መጀመሪያ ከምን ትነሳለህ? ከምን ሀሳብ ላይ ነው የምትነሳው? ይሄን ብሰራ ብለህ ቀድመህ ታስባለህ ወይስ በህይወትህ ውስጥ የሆነ ነገር ሲያጋጥምህ ምናምን ብለህ ነው የምትሰራው? ልክ ነሽ። ከማንም የተለየ ነገር እኮ የለም። አብረን ከምንኖረው ጋራ ምናልባት ሌላ ሰው በሌላ መንገድ የሚያየው ወይም በሌላ አይነት የሚጨነቅበት በሌላ አይነት መልስ የሚሰጥበትን ነገር እኔ ወደ ጉዳይ ያመጣዋለሁ እንጂ የተለየ ነገር አላመጣም። እሱን ግን የማይበት የመገልጥበት መንገድ ሊለያይ ይችላል። ማቴማቲሻኑ በማቴማቲክስ ሊሆን ይችላል፣ ጸሎተኛው በቅዳሴ ሊሆን ይችላል። እኔ ደግሞ ያንን ተመሳሳይ ቲም የማወጣበት መንገድ ከመቆምበት አንግል ይለያል። በምን እንዴት አርጌ ነው ልገልጠው የምችለው? አብረን የምናቀውን መንገድ መልሰሽ አብረን የምናቀውን ነገር ፖይንት የሰራኩበት ወይም የገለጥኩበት መንገድ እንደገና ሪቫይዝ እንድታደርጊው እንዲያስገድድ አርጌ አድርገዋለሁ። እንዲህ ነበር እንዲለካ ለምሳሌ ቬሪ ኢምፖርታንት ነገር እናንሳ። ምናልባት ዳይቨርት ሊያደርግ ይችላል፣ እንመለስበታለን። ልዩነት በአንድነት አንድነት በልዩነት እያለ አገር የሚታመስበት ነገር አለ አይደል? ይሄ ፖለቲካ ጋር ከመምጣቱ በፊት ስነ ጥበብ ውስጥ አለ። ስነ ጥበብ ውስጥ ልዩነት በአንድነት ሲሳካ ነው ስዕል የሚሆነው። እሱ ካልተሳካ ስዕል አይሆንም። ስኪፍታታ ኢብራራ የተለያዩ ኤሌመንቶች በቀለም፣ በመስመር፣ በክብደት፣ በቅርጽ እና በመሳሰሉ ኤሌመንቶች በፒክቸር ፕሌን ውስጥ በስዕል ሰሌዳ ላይ ተስማምተው እንደሚቀመጡ ትማራለህ። ከተፈጥሮህም ታጣጥማለህ፣ ታለንትህም ይረዳሃል እዛ ላይ።
እነዚህ ነገሮች ተጣጥመው እዛ ሲቀመጡ አንደኛው ኤሌመንት ሌላውን እየደገፈ አንዱን ኮምፕሊመንት እያደረገ ሲሳካ ይታወቃል። ሰውም ደስ ይለዋል፣ አንተም ደስ ይለዋል። ሳቲስፋክሽን ደረጃ ላይ ይመጣል። እነዚህ ኤሌመንቶች ከተሳከሩ ስዕል አይሆንም። ይሄንን እያደረክ ስትማረው ምን ማለት እንደሆነ በህይወትም ውስጥ ትረዳዋለህ። ረጅምና አጭር፣ ጥቁርና ነጭ፣ ሀብታምና ድሃ የመሳሰለውን የምትረዳበት ቱል ጭንቅላት ውስጥ ይኖርሃል። ወረቀት ላይ ካልተሳካ መሬት ላይ አይሳካ። አንድ ተመሳሳይ ነገር በምድር ላይ አልተፈጠረም። ፖርትሬት ስንሰራ ጭንቅላት መልክ ስንሰራ የማንንም የሰው ልጅ ግራና ቀኝሽ ፊትሽ እንደማይመሳሰል ታውቂያለሽ? ግራ ፊትሽና እኩል ፍንጫሽ ላይ ቢሰነጠቅ በመስታወት ሸፍነሽ ማየት ትችያለሽ። እንዲሁም አሁን በዘመኑ የማንም ፊት ግራና ቀኝ አይመሳሰልም። አንዱ ሳይድ ለየት ይላል እና ብዙ ሰው ፎቶ ሲነሳው ይሄኛው ሳይድ ነው የሚያምረው፣ ይሄ ነው የሚያምረው እያለ ይመርጣል። very good ሙሉ ሰውነታችንማ ከማአት ኤሌመንት ነው የተሰራ። ፎርሙ፣ ክብደቱ፣ መጠኑ ፍጹም የተለያየ ነው። ነገር ግን ኢን ሃርመኒ ተሳስሮ ነው የተቀመጠው። ይሄ አዲስ ነገር አይደለም። እዚህ ምድር ግን አንድ ሰው ነን አለ ከላይ ቃል ኪዳን ስለ ትልቁ አጥንቱ ስለ ፌመር ወይም ስለማን ነው ስለ ግራፍንጫው ስለምናምን አይደለ። እሱ ቦታ የለውም። ፕሮፌሽናሊ ልንነጋገር እንችል ይሆናል እንጂ ቃል ኪዳን ነው። ይሄንን ዲፕ ኢን በስነ ውበት ክህሎትና ሳይንስ እለት ተዕለት እያደረክ ስታየው በምድር ላይ ያለ ነገር ሁሉ አይደንቅም እንዴት ትሪት እንደምታደርገው እና ስነ ጥበብን ስትማረው ህይወት ውስጥ ያለ ነገር ላለ ፕሮብሌም ቁልፍ ታገኛለህ። ፕሮፍ በልጅነት ባለፈው ሳምንት ማለት ነው የተለየ ነገር ትወዳለህ። እሱም ሞር ወደ አደገኛ ሙከራዎች ትገባለህ። ያ ነገር አሁን ትልቁ ፕሮፌሰር በጣም አጨቃጫቂና ምንድነው አወዛጋቢ የሚባል አይነት ባለሙያ አድርጎታል። አንተ አንድ ስራ ሰራህ ማለት ከተማ ይረብሻል። ከተማ ብጥብጥ ይላል። ከቀዳማዊ ኃይለ ሥላሴ አብሮት ካለው ከሚሊኒየሙ ከአዳማ መግቢያ ስራዎቹን አንድ ባንድ እናያቸዋለን። ሆን ብለህ ነው እንደዛ የምታደርገው የምትበጠብጠው ወይስ አርት እንዲህ ተሰርቶ ዝም ካለ እውነትም አልተሰራም ማለት ነው? ካላጨቃጨቀ አርት አይደለም ብለህ ነው የምታስበው ወይስ እኛ ስለማይገባን? ሁለቱም ነው። የትኛው ማለት ነው? እንዳልከው ማለት ሞተ ማለት ነው። ሰው ሪስፖንድ ካላደረገ ተርታ ነው ማለት ነው። ሌላው በእነሱ ከሚጨቃጨቁ ኤግዚቢት በማድረጋቸው ቢጨቃጨቁ ደስ ይለኝ ነበረ። ማለት እነዛ ኮሚሽንድ ስራዎች ናቸው። ኮሚሽንድ ስራዎች ማለት የባለቤቱና የአርቲስቱ የጋራ ስራ ነው። በምንም እንኳን አርቲስቱ በስነ ጥበብ የስነ ጥበብ ፕሮዳክት ለማድረግ የጣረበት ቢሆንም ባለቤት አለው። የፔትሮኔጅ አለ እዛ ውስጥ። ስለዚህ እዛ ጋር ማጨቃጨቁ ብዙ እንትን አይሰጠኝም ለኔ። ምክንያቱም ፍላጎቶች እዛ ውስጥ አሉ፣ የተለያየ ኢንትረስት ስላለ። ነገር ግን ኤግዚቢሽኖቼ ናቸው በደንብ ላይ ሪፕሬዘንት የሚያደርጉኝ ብዬ እንትን አደርጋለሁ። ምክንያቱም ሙሉ ሰዓት ሙሉ ኃላፊነት፣ ረጅም ጊዜ፣ ረጅም ስኪል፣ ዲፕ እንትን ወስጄ የምሰራቸው ናቸው በራሴ አቅም። ለነሱ ሙሉ ኃላፊነትና ሙሉ ደረቴን ነፍቼ ምንም ቢባል ድራሹን ቢያጠፉት በጣም ደስ የምደሰትበት ነው። ምክንያቱም ሬስፖንስ አለ፣ የሆነ ነገር የሆነ ሰው ነክቷል ማለት ነው። እነዚህ ግን የፓብሊክ እንትኖቹ እንዳልኩት ባለቤት አላቸው።
የባለቤቱ ኢንትረስት አለ። ከዛ በኋላ እኔ ሲስማማኝ መሆን አለበት በምለው መንገድ በአቅሜ ተርታ እንዳይሆን እሞክራለሁ። ከዛ በኋላ ሪስፖንድ የሚያደርገው ክፍል ያው እንደምታውቀው ነው። የኛ ሀገር የአርት መረዳት በጣም ፈጽሞ ለማዋደቅ አይደለም። እኔ ከዛ መማረው አለ እማረው አለ። ነገር ግን ያ መማርበት ሰው መማር ይኖርበታል ብዬ እንትን አላለሁ አስባለሁኝ። ዝም ብሎ ሁሉን ነገር መደዳ በሚታጭበት መንገድ ድንገት ከመንገድ ጎራ ብሎ ማንኛውንም ነገር ሲታጩ እኔ ምን አውቃለሁኝ ምን ይዤ ነው እዚህ የመጣሁት ብሎ መጠየቅ ያስፈልጋል። እነሱ አትጎላለች እኛ ሀገር ሁሉን ነገር በአንድ ቁልፍ ለመክፈት ይሞከራል። ሁሉን በር ልክ ነው። ግን አሁን የሚለው ከመተቸቱ በላይ አሁን አብዛኞቻችን ስዕል አናቅም፣ አርት አናቅም። ያው ስላልተማርንም ነው። አላየንም ብዙ አጋጣሚዎቹም የሉም ብዙ። ቅርብ ጊዜ ነው ስዕል አውደሪዎች መኖሩንም ያወቅነው በደንብ የተረዳነው እና ሄደን ማየት የጀመርነው እና አንዳንዴ ማብራሪያ ቢሰጠን የተወሰነ አፕሪሺየት አናረጉም ወይ? በተለይ አሁን የሚሊኒየሙ ላይ ሁሉ አመት ስኖር አላቆም ነበር። ቅርብ ጊዜ ያንተን ቃለ መጠይቅ አይቼ ነው እንዲህ ማለት ነው እንዴ? ግን ትርጉሙን ሳቀው በደንብ አፕሪሺየት እንዳረጋው ሆንኩኝ እና የተወሰነ ማብራሪያ አብሮ ቢሰጠን። ልክ ነሽ። እኔ ሁሉ ጊዜ የምለው ነገር አለ። የኛ አገር ሰው በብዙ ነገር የተፈተነ ካልቸሩ ባህሉ በስነ ጽሁፍ በኩል ጠንክሮ ይምጣ እንጂ በአፋዊ ታሪክ ጠንክሮ ይምጣ እንጂ ለባህል ያለው የተከማቸ እውቀት ከማንም ሀገር የበለጠ ኦኬ። እሱን እንዴት ሊገለገለው ይችላል በዘመናዊ መንገድ የሚለውን ማስተማር እንዳልሹ የማስተማርን ያህል እንኳን አይጠይቅም። የማንቃት የመኮርኮር እና ከትምህርት ቤት ጀምሮ የማለማመድ በህይወት ውስጥ የማለማመድ የሂስ የምንለው ነገር እኛ ሀገር ኃጢአት ነው እንደምታውቂው። መተቸት የሚባለው ነገር ኃጢአት ነው። ፕሮፌሽናሊ ወይም በጨዋ ደንብ ደርዝ ባለው በእውቀት ላይ በተመሰረተ መንገድ ማድረግ ኃጢአት ነው በሁሉ ዲሲፕሊን ውስጥ። ነገር ግን እሱንም ያድነው ነበር ይሄ ቢኖር። አዎ እንዲህ አለን እኮ እንችላለን እኮ እንዲህ አይነት ቱላለን እኮ ምን ስራ ላይ የምናውለው የምንገለገለው ግን እንዲህ ቢሆን የተሻለ ነው የሚል በራስ መተማመንም እውቀትም ልምምድም አብሮ ቢሰጥ ከማንም አገር ሰው በላይ ያበሻ ሰው በጣም የጠለቀ የተከማቸ አቅም አለው። እውነት ለመናገር የሚሰጠውም ትችት ቅድም ያልኩት ለምሳሌ መማር አለበት ስል ትክክል የሚሆኑ ትችቶች አሉ፣ ምሰማቸው አሉ። አሁን ያነሳቸው የፓብሊክ ስራዎች ላይ ትክክል የሆኑ ትችቶችም አሉ። የሉም ማለት አይደለም። ነገር ግን ሁሉ ጊዜ ኦፒኒየን ባይሆን እያነሳን ነው አላችሁ። እስኪ ሾር ለምሳሌ አንዱ ቅሬታ ብሮት ላይ ህፃኑ ልጅ ተገልብጦ ዓለምን መሸከም ምንድነው? የፈለገ ሰው ቢመጣ ከራከራለሁ ያለኝ ሰው አለ። እንዲህ እንዴትም ሊሆን አይችልም እንዴ? ምን ማለት ነው? ዓለምን ህፃን ልጅ እንደዚህ ብሎ እንደዚህ የፈለገ ነገር ይምጣል ብሎኛል። ይሄንን ነው የምለው። ተሸክሞስ ቢሆን ብሎ አለማሰብ ከምታውቀው በእውቀት መጠን ተነስተህ መድፈር ጥሩ አይደለም። በእውቀት መከራከር ጥሩ ነው። በእውቀትህ መጠየቅ ጥሩ ነው። ሁላችንም ማለት ነው። ያንን ሰው ብቻ ማለት አይደለም። ሁላችንም አንዳች ነገር በምልበት ጊዜ መጠየቅ ነው ያለብኝ። ስጠይቅ የማገኘው ነገር ሊኖር ይችላል። በማቀው ነገር ላይ የሚጨምርልኝ ነገር እንደ ልጅ ዓለምን የሚጠይቃል ወይ? እንደ ልጅ ደፋርና ስማርት ጥያቄ የሚጠይቃል ወይ? የለም።
በዚህ 99% አማኝ በሆነ ሀገር ላይ እግዚአብሔርን 7 ጊዜ የሚጠይቅ አለ ልጅ አለ እንዴ? አይ ክርስቶስም መንግስተ ሰማያት ተወርሱ ዘንድ እንደ ህፃናት ሆኖ ነው። that is it ይሄ ማለት ዓለምን የሚያዩበት መንገድ ያልተበከለ ነው ወይም ተጽዕኖ ያላረፈበት ነው። የልጆች መጽሐፍት ቤት ሲባል ቶሎ አርጅቶ ጢሙ ታች ወርዶ በእንትን ተሞልቶ ምናምን መጽሐፍ የሚገልጥ ሰው ነው የምናውቀው። ሌላ መንገድ ለምን አንቀድም? አመለካከትን እንዲለውጥ ነው መጽሐፍት ቤት የሚከፈተው። እውቀትን ወይም ለእውቀት ሪስፖንድ የምናደርግበት መንገድ የልጅ መንገድ ቢሆን ብዙ እውቀት እናከማቻለን። ፕሪኦኪፓይድ አንሆንም። አስቀድመን አንተ የሆነ ነገር ጠቅጥቀ ጭንቅላት ውስጥ መጽሐፍት ቤት የምትገባ ከሆነ አንድም ቀለም ይዘህ አትወጣም። ጭንቅላት ክፍት መሆን አለበት። ኦፕን መሆን አለበት። ማይንድድ መሆን አለበት። ጥያቄ መሆን ነው ማንችለው እኛ ወይም ጥያቄ መጠየቅ ፈልገን አይፈቀድ ይሆናል እዚህ ሀገር ወይም አይበረታታ ይሆናል ጥያቄ መጠየቅ። ልጅ ግን ጥያቄ ይጠይቃል። ያን ሁሉ አልፎ ቤቢ እናትህ የት ሄደች? ቅዳሜ ሄደችበት። ቅዳሜ የት ነው ሄደችው? ዛሬ ሄደችበት። ክሎዝድ question ትሪኪ እንትን ነች ሰርኪት የሚገልጡበት መንገድ ቅርብ ቀን አንድ ህፃን ልጅ ጓደኛችን ኪንደርጋርተን ትንሽ ልጅ ነው 4-5 ሁልጊዜ መሳይ ይቋጠርላቸዋል ልጆች። ይሄን ብርብሩ ሳህን አለ አይደል? ዛሬ ግማሽ ቀን ነው የምትማሩት አስተማሪ። ልጆቹ ግማሽ ቀን ነው ዛሬ። ግማሽ ቀን ምንድነው ግማሽ ቀን? ልጆቹ ያን ግማሽ ቀን ምንድነው እንዴ አለ ይሄ ብልጥ ጓደኛሽ። እንዴ አንድም ሳሳ ነጫ this is an extraordinary vision a perspective ያጣነው ፐርስፔክቲቭ የዚህ አይነት ነው። ከልጆች የሚወጣ ፐርስፔክቲቭ በጣም ሺ ነገር ልነግር ይችላል። ናይቭ የሚመስሉ ግን ብትሆናቸው የምትወዳቸው ሉዝ ያደረግናቸው አንተ የምታየውን ነገር ገልብጠው ህፃን ልጅ የሆነ አሻንጉሊት አምጥተህ ብትሰጠው ወይ ብትንትኗን ያወጣታል ወይም አንተ በሚገርምህ መንገድ እንትን መሬት ጥሎ ምናምን ላይ ወጥቶ ቁልቁል ያታል ወይ እዛ ላይ ሰቅሎ ከስራ ያታል you እንጂ አንተ በዚህ መንገድ እንድታይ ይሄን እንትን እንዳትነካ ምናምን ማለት come on አይሰማ is open እሱን ነገር እንግዲህ ልቦናስ አይምሮ ሰዎች ከ12 ዓመት በኋላ ነው 7 ዓመት በኋላ ሉዝ እያደረግን እንሄዳለን። ሳሌዎችም ብዙ ጊዜ ይሉታል። ብዙ ሰዎች ብዙ ነገር ብለዋል ስለ ልጅነት ጊዜ አቅም እና አመለካከት። መጽሐፍት ቤት የእውቀት ቦታ እንደ ልጅ ብናየው እንደ ልጅ ገብተን እውቀት ለማግኘት ብንጠይቅ ዓለምን የምናይበት መንገድ አፕሳይድ ዳውን ቢሆን መረጥኩኝ። ቪዥዋሊ ያቺ ዓለም ይሄ የምናውቀው ከባዱ ምናምን የተሸከመው ምናምን በልክ መሬት አይደለም። የዓለም ሜታፎር ነው። ቁጥሮች ነው ላይ ቁጥሮች፣ ፊደሎች እንደዚህ ዓለም እንደዚህ ናቸው ይገልጹታል። ቁጥሮች፣ ፊደሎች አሉ። ዓለሙን የምንፈልግበት ዓለምን የምንጠይቅበት ቱል ከዓለም የምንገባው በሱ የዓለም ሜታፎር ተሰራ እንጂ ጀንክ አይደለም የተሸከመው። እንዳሽከረከረው ሊጫወተው የሚችል ነው። እንደማሽከረከር ነው የሚያደርገው። እንደማሽከረከር ነው የሚጫወተው። ምን ላይ ነው የተኛው? መጽሐፍ ላይ ነው። ከስር መጽሐፍ ከላይ መጠየቂያ ፊደልና ቁጥር አይ ካውን ሲብራራ እንደዚህ ለምንድን ነው ይሄንን የምንስተው? የሆነ ነገር ይዘን ጭንቅላታችንን ስለዘጋን ነው። ኦሬዲ ቀድሞ በነበረ የተወሰነች እውቀት ለመቧቀስ ስለምትመጣ ነው። እሱን ይዘህ ሌላ ለመጨመር ነው መምጣት ያለብህ። ካልመሰለህ ጠይቅ። ጥያቄው መልሱ ካላማረህ ባለችህ ለመንገዳገድ ወይም ሌላ እውቀት ጨምረህ መጥተህ ለመታገል መሞከር ነው
እንጂ ዘግታ ከመጣ እውቀት አትጨምርም። በጣም በጣም ነው የሚገርመው። ግን በዚሁ የሚሊኒየሙንም እስኪ ያብራራለን። እኔ በጣም ነው የገረመኝ። ሚሊኒየም ቻሌንጂንግ ነበር። 4-5 ሆነን ነው ጋበዙ። ሁኔታውን ራሱ የሚገርም ነው። ሚሊኒየም ዘመኑ ራሱ በጣም ከባድ ዘመን ነበር። ሰው ያው እስከዛሬ የጦዘ ነው የቀጠለው። የምንግባባበት እያነሰ የምንቧቀስበት እየበዛ ያለበት ነው። ስቲል ኢዝ ጎይንግ ኦን እና እንደዚህ ያለ አገር ላይ የጋራ ሲምቦል መስራት ከባድ ነው። ስለዚህ 4-5 ሰው ጋብዘው ጎበዝ ትልቅ ሰዎች ናቸው እና በጣም ቻሌንጂንግ ነው። ምንድን ነው የሚደረገው እዚህ ውስጥ እና ከዛ በኋላ ቆይ እስቲ ተረት ምንም ብዙ እንግዲህ ያጠራቀምከው ነገር ከጭንቅላት ፖፕ አፕ ያደርጋል። ስለዚህ ቆይ እስቲ ከፍ ብሎ መብረር አንዳንድ ጊዜ ከምንም አያጋጭም ወይም ለከሌ አምሮ ለከሌ የማይሆን ነገር አይሆንም። እና ሶ ዋትስ ምንድነው የኛ ቫልዩ በዘመናት ውስጥ ከፍ ብሎ መብረር ያ እና ምንድነው በዘመናት ውስጥ ያፈራ ነው ቫልዩ የለንም ወይ ከምንተራመስባቸው ነገሮች በላይ ሆነ እና ብዙ ነገሮች ወደ ጭንቅላት አንድ ጊዜ ይመጣሉ። ስለዚህ ያው የተለመዱትን ምናቃቸው ናቸው። የሚፈጠር ነገር የለም። የሰውን ልጅ መጀመሪያ እዚህ ነው እንዲገኝ ሆነው ብለን እንላለን። እሱ ማንንም አያጣላም እና አንድ የሚጣላ ቢኖር 130 ስንት ለአንድ ምንም ችግር የለውም። ያበዳ አይጠፋም። ነገር ግን ኮመን እንትን ከዛ ስለ ምርት ቡናም ኢትዮጵያ ላይ ተገኘ ነው። ሌላ ነገርም እንደዚሁ ስፈልግ ራሳችንን ዲፌንድ በማድረግ ዓለም ላይ ከአራቱ ኤንሸንት ስልጣኔዎች አንዱ የነበረበት ረጅም ዘመን ታሪክ ያለበት አገር ነው። we successfully defending our freedom but never had a freedom a day አንዲትም ቀን ፍሪደም ኖሮና ባያቅም ፍሪደም ያዘውና እነዚህ ነገሮች ተነባብረው መጡብኝ። እነዚህ አንዳቸውም በሎው አልቲቲዩድ የሚበረርባቸው አይደሉም። ሁሉም በከፍታ 33000 ጫማ ላይ ናቸው። ጉድ አሁን ይሄንን ምን አርጎ መግለጥ እንደሚቻል በጣም ኮምፓክት የሆነ ነገር ፍለጋ እንግዲህ ብዙ ጊዜ ወስጄ ነው። ከዛ በኋላ ሶስቱንም አንድ ቦታ አገኘዋቸው። ኦል ኦፍ ሰደን ልክ አምፖልን እንዳገኘው ሰው የኔ ይመጣልን ለኛም የሚበራልን ሶ የቡና ፎርም የአፍሪካንም ሺልድ ትመስላለች፣ የማህፀንም አፍ ትመስላለች፣ ቡናንም ራሷን ትመስላለች። በቃ እዛ ጋር ያልቃል። ከዛ በኋላ ያለው ነገር ክራፍት ነው። ብዙ ልትሰቃይ ትችላለህ። ጥቁር ሆኖ ጥቁር ቀለም የማይወድ ኢትዮጵያዊ ነው። ብዙ ችግር ነበር እዛ ላይ እና እሱን ለማመቻመች የነበረ ብሉ ብላክ እናልቆ ምናምን ባንዲራው በዚህ በኩል ይጠምጠም there are so many politics እዛ ውስጥ። ግን ዋናው ነገር ከተገኘ በኋላ ሌላውን እንትን እያደረግ ደስ ያለኝ ነገር ያን ጊዜ ወዲያው የት ነው ኮልፌ አካባቢውን ጉለሌ ያላቀ ባለብሯን ዳቦ ትመስላለች አለ አንድ ቀን ሰራተኛ። እንዴት ወደድኩት እኮ በቃ ያው እንደዚህ አይነት አቅም አለ ማለት ነው። ሶ ይሄ ማንንም አላጣላም እንደገመትኩትም። ግን እሱን ቆንጆ አድርጎ ያው ስቴቲክ አስፈላጊ ነው። እሱ በሌላ አይነት ነበረ ትንሽ ቲያትረኛ የሆነች ነገር ነው በተሰራችሁ። አያምርም የሚሉ ሰዎች ነበሩ። እውነታቸው ሊሆን ፖለቲከኞች ናቸው የሰሩት። አንተ እንደሰራው ብዙ አያውቅም ነበር መሰለኝ። እንደው አንተ መስራት ቢኖር አንዳንዴ ጸጥ ማለት ሊኖር ይችላል። አንዳንዴ እኮ ጥላቻም ክኒን ያስጠላል አይደል? እንትን ካልወደድክ የበሽታ መድኃኒትም አትወስድም። እውነትን ነው። እሰው በቃ ቡና ናት። ቡናዋ አሁን ያልኳቸው ሌሎችም ነገሮች አብራ ሌየር ዶና ታመጣለች። እዛ ዙሪያ ላይ አጠማጠሙ ትንሽ ድራማቲክ የሆነ ነበር መጀመሪያ ለኢቫሉዌት ለማድረግ የኛ ሀገር ሌላው አበሳ ምንድነው? በእድሜው አንድ ቀን ስለ ቦታ ደርሶ ማያቅ ባለስልጣን ይመጣና በስልጣኑ ጀጅ ያደርገዋል። በስልጣን ስል ጀጅ አይደረግም። ጋር አስቸገርኩ እዚህ ባልጠራቸው ትልልቅ ሰዎች ናቸው።
በኋላ እነሱ ውስጥ አሉ ደግሞ አንዳንዴ ዲስክሎዝ መደረግ አለ። ገና ነው ጊዜው ገና ነው። ዲስክሎዥር ገና ነው። 30 ዓመት ሰዎችም አሉ ጎበዝ ሰዎችም እንደዚሁ በስልጣናቸው የማይናገሩ ሰዎችም አሉ። ከትልቅ ማለት እንደ ኪነ ጥበብ እንደ ጨዋ ሰው እንደ አዋቂ ሰው ጥግ ይዘው የሚሰሙ ሰዎች አሉ። ጠቅላይ ሚኒስትር መለስ አውርተሃል በዚህ ጉዳይ ማለት ነው? አይ አላውራም። መለስ ያሉ ናቸው። ነገር ግን በሌላ መንገድ በሃይማኖትም በፖለቲካም ትልልቅ ሰዎች ነበሩ። ኤኒዌይ እንዳልኩ ጥቁር ባክግራውንድ ነበረው ቆንጆ ጎልደን እንዲያደርግ ጎልቶ እንዲወጣ አዎ። እና እንዳልኩ ጥቁር ቀለም ያኛው አረንጓዴ ነበር ብሉ ብላክ እንዲሆን ነው። ባክግራውንድ ነው ጥቁር ሰማያዊ እንትን ላይት ሰማያዊ ዝም ብለው ነው የሚያደርጉት። ያው የቀለም ቁጥር አለው ቀለም ኮድ አለው ምናምን እሱ ያው ህግ የማይጠበቅ ስለሆነ ብዙዎቻችን ከለር ላይ እንደነን ያው ታውቃለህ። በፍላጎት ነው። አንድ ቀይ ያለ ነው ይመስለን። ባንዲራው ራሱ ማአት አይነት አረንጓዴ ማአት ማንደው ስሙ ኮዶቹ እንዴት እንደሚጣሱ እኮ በህግ ኮዶቹ ፕሪሳይስሊ የተጻፉ ናቸው። ውጭ ሀገር እንደዚህ ኦፍ ኮርስ ካምፓኒም ቢሆን ይሄ ብራንዲንግ የሚሰሩ ሰዎች ከዛ ሼድ ውጪ መውጣት አችልም። በፍጹም ከዛ ሼድ መውጣት የለም። ቁጥር አላቸው። ብራንድ ማለት ቁጥር አላቸው። በብርሃን አለ በፒግመንት አለ። እዚህ አረንጓዴ ሁሉ አረንጓዴ አይደለም፣ ቢጫ ሁሉ ቢጫ አለ። ሺዎች ቢጫዎች አለ። ከዚህ ጋር የተያያዘ ግን ባለፈውም ፎጊ ግራጫ ስትል ነበርና ሀገሩ አሁን እንዳለ ግራጫ እየሆነ ነው። ትላልቅ አንተን ጨምሮ በጣም ትላልቅ የቀለም የስነ ጥበብ ሰዓሊ ቀራጺ ያለበት ሀገር ነው። ትልቅ ሀገር ነው ሀገሩ። መጀመሪያ ግሬ የሚባለውና የሰው ልጅ በዚህ ደረጃ መፋጠጥ ነበረባቸው ወይ መታየት ነበረባቸው ወይ? ልክስ ነው ወይ? የኔ ቤት ያንተ ቤት የግለሰብ ቤት ግሬ መቀባት ማለት ልዩነት የለንም ወይ? እንደ ማህበረሰብ ራሱ በጣም 80 ብሔረሰብ እንዴት ወጥና አንድ እንሆናለን? እሱ ብቻ ሳይሆን ግን ግሬ የሚባለው ነገር እውነት ከሰው ልጅ ጋር ሰላምን፣ ደስታን ኢቭን አሁን ካለንበት ፕሮስፔሪቲ ብልጽግና ከሚለው ጋር ይሄዳል ወይ? እኔ ያስቀባሉ ሰዎች ቢመልሱ ነው የሚሻለው። እውነት ለመናገር ስነ ጥበብ ለምን እንደሆነ በሰማ ደስ ይለኛል። እኔም እንዳንተው ጠያቂ ነኝ። ምናልባት በማያሳስር መንገድ የራሴን ሀሳብ በማያሳስር መንገድ ሪፍሌክት ማድረግ ያስፈልገ ግሬ የተመረጠ የዊዝደም እና የኳሊቲ ቀለም ነው። ትልልቅ የፋሽን ድርጅቶች መጀመሪያ የሚመርጡት እሱ ነው። ኳሊቲን ኤክስፕረስ ለማድረግ ግሬ ነው። ጥራትን በከፍተኛ ደረጃ ትልልቅ በብዙ ሀገሮች ላይ ስንሄድ ታውቃለህ። የመንግስት የፓብሊክ መስሪያ ቤቶች የሚቀቧቸው ቀለሞች ናቸው። ኢምፓርሻሊቲ አለማዳላትን ሁሉም እኩል ስለ ምክንያቱም ግሬ ከቀለም ኒውትራል የሆነ ቀለም ነው። ከቀለሞች ከፒግመንቶች ኒውትራል የሆነ ቀለም ነው እና ግሬ በራሱ ክፉ ቀለም አይደለም፣ ጥሩ ቀለም። ነገር ግን ኦቨር ዩዝድ ሲሆን አደጋ አለው። ምን አይነት እንግዲህ ስነ ልቦና ሰዎች ቢናገሩት ይሻላል። ምንም ቀለም ኦፍ ኮርስ ኦቨር ዩዝድ ሲሆን የራሱ ኢምፕሊኬሽን ይኖረዋል። ቀለምን ያጠኑ ሰዎች የበለጠ እንትን ሊሉት ይችላሉ። አሉታዊ እንትን ሊሆኑ ይችላል። የግሬ ላይ ያለ ጥናትም እሱ ነው የሚያሳየው። ቦርደምን፣ ዲታችመንትን የመሳሰሉ ኔጋቲቭ ኢምፕሊኬሽኖች አሉት። እኔ የሚያሳስበኝ አንድ ከተማ መኖሩ ሳይሆን መላው ኢትዮጵያ ያህል ኦቨር ዩዝድ መሆኑ ያሳስበኛል። ኦፍ ኮርስ ለምን እንደሆነ እኔም ጠያቂ ነኝ። ምናልባት ፖዚቲቭ ነገር ካለው ተባባሪ ፕሮፌሰር በቀለ መኮንን ይዘን ቀርበናል። ቅድም ከጠራ ነው ታይትል አንዱ ገጣሚ የሚል ነው። ተባባሪ ፕሮፌሰር ብቻ አይደለም አስተማሪም ነው።
እዚህ ፊት ለፊታችን አንድ መጽሐፍ አለ፣ ኩርፊያ የሸፈነው ፈገግታ። ስዩም ወልዴ ራምሴ አናውቀውም። ይህን ትልቅ ባለሙያ ማለት ነው፣ ሰዓሊ ነው። ባለቅኔው በለኝ ብሎ ካንተ ጋር ለመጀመሪያ ጊዜ ሲገናኝ እንደዚህ ብለዋል። ያንን ግንኙነታችሁና ስለ ጋሽ ስዩም ወልዴ ራምሴ ትንሽ እንድታወራን ጠይቃለሁ። ከዛ በፊት ግን ገጣሚ ነው ብለናልና ግጥም ብናስቸግርህ። ኦኬ፣ ስለ ልጅነት አውርተናል ብዙ። የልጅነት ዘመን ታፍ ታይም ምናልባት ብዙ ያልነካ ነው። የአርት ስኩል አርት ለመማር ወደ አዲስ አበባ እንዴት ምን ትለብሳለህ ምን ትበላለህ ምናምን ስትለኝ የነበረው እና የሰው ልጅ መሰረታዊ ነገሮች ሁሉ አያስጨንቁኝም እና በተለያየ መንገድ እያንዳንዱን ቀን 5 ዓመት እንዴት እንደተወጣው ራሱ ስቶሪ ያለው የቀኑ ነገር ግን ያው ልጅ ስለሆንክ አድቬንቸሩ ከፔኑ አይበልጥም። ማን ነው ከፔኑ ከአድቬንቸሩ አይበልጥም። እና በዛ ካሬጅ አድቬንቸር ይበልጣል፣ ውጤቴ ይበልጣል። እና ከቀን ቀን ማየው ሰዎች አስተማሪዎቼ ጓደኞቼ ያላቸው ሪፍሌክሽን እኔ ጋር ያለውን ውጤት አረጋግጥበታለሁ። እና ሌላው ግጥም ጽፌ ለራሴ ልክ ራሴን እንደ መኪና ሳስበው ነዳጅ አጠጣዋለሁ ኤነርጂ እንዲያገኝ። እና ይሄን ከነሱ ውስጥ አንዱ አሁን ብዙ ሰው የሚወደው ግጥም ላንተ እንደ ነዳጅ ነው ማለት ነው። ደክም ያበረታል። ኢን ታይም በዚህ በድካም ሰዓት በብስጭት ነው። በዘመኔ ሁሉ የፈጣን እና ቶሎ መውጣት ያለባቸው የሚጨሱ ሰዓቶች ማውጣበት ነው በግጥም። አዎ ማን አድናቂ ነህ ፕሮፍ? ብዙ ሰው ከገጣሚ የብዙ ሰው የምን ጊዜ አይ አንድ ሰው በተለያዩ ግጥሞቻቸው ጸጋዬንም ዮሐንስ አድማሱንም መንግስቱ ለማንም በወቅቱንም ደበበ ሰይፉን ኦፍ ኮርስ አግኝተዋል ግቢ? አዎ ስታፍ ሆናችሁ አብራችሁ? ኖ በፍጹም ተማሪዎች ነበር። ተማሪ ሆነ ሾልከን የገባን በሱ በሚመራው እሱ የሚሰበሰበው ስብሰባ ሁሉ አዳምጠው ነበር። ያ የማን ተጽዕኖ አለብኝ ብለህ ታስባለህ? እንደ ደራሲ እርግጠኛ አይደለሁም። የራስህን አንተ በእርግጠኛ አይደለሁም። ግጥምህ እንደ ቅርጽና እንደ ስዕልህ ነው? እኔ እንጃ እንግዲህ የሚያየው እና ይሄኛው ብዙ ሰው ይወደዋል። በተለይ አሰፋ ጎሳዬ ሁል ጊዜ በምናምን ሊነቀሰው ሁሉ ይፈልግ ነበር። ይሄን ግጥም አሰፋ ጎሳዬ ማለት የአዲስ አድማስ መስራች ማድማጭ ነበር። ያ እና ይሄን ጓደኞቼ ሁሉ ይወዱታል። ውጪም ስንሄድ እና ውጪ ስንሄድም ለትምህርት ከነበሩ የዘረኝነት የመሳሰለ ነገር ሁሉ ለመከላከል መቼ ነው የተጻፈው? ይሄ 70 ውስጥ ነው። ተማሪዎች ሆነ ቼበለው ይላል። ህይወት ጎዳናው ገጹ ሲለወጥ በጭነት ታክቶ ጀርባው ሲመለጥ የእንቅፋት አጽሙ ቋጥኙ ሲገጥ ሸክም ዘንቦበት ትቢያው ሲላቁጥ ሲሆን ድጥ በድጥ ሾህ ጭቃ ቀይጥ ልብ አይደንግጥ በምኞት ቅዠት በዝጋት ሮዶ አይፍረስ ግንቡ ወኔ ተነዶ ከቆመው ቆመ ከንፈር ከመምጠጥ በተስፋ ፈረስ በልጓም ሸምጥጥ አረጅ የለም አይለዋወጥ ነገን ተማምነህ በመጓዝ ቁረጥ ከሩቅ አልመህ ቅርባት ትርመጥመጥ ሰግተህ ከምትቆም ስትጋልብ ፍረጥ። እና ምንም ነገር እንዳይዝህ የምትጠጣው ቤንዚን ነው። አድርገው አድማጮች የተማሪነት ዘመን ብዙ ነው ነገሩ። ቆንጆ ነው። ያን ዘመን በደንብ አድርጎ ነው ይገልጻል እንዴ በጣም እና ዛሬ ላይ ሆነ ስታነበው ምን ይሰማል? እንደ ሰራ ሲሰማኝ ለሌላም እንትን ፕሮብሌም መሳሪያ ይሆናል ብለህ ታስባለህ። ብዙ ናቸው እንግዲህ ምን እንዲህ እንዳሁኑ ከስሜት በጣም ይቀርባል። ከተማው እንደውም አንድም ግጥም ያሳል
ትንሽ ሶሮ እንዳይሆን ኤኒዌይ እቺ በጣም አጭር ነች። ልክ እንደጨረስን ትምህርት እንደ 5 አመት እያንዳንዱ ቀን 5 አመት ነው እሱ የሆነች ቦታ የሆነች ቅጽበት የተሰራች ነች። ልክ አስተማሪ ሆኜ ስቀር ለካ ሁሉም ያልፋል አለች። በሳቅ በጋርድም ይርባል ይጠማል፣ ልጆኜ ባልደማም መውደቅ ነበር ያማል፣ ዋጣ አድርጊው እንጂ ሐሜት ንቀት ሞልቷል። አሁን ምጥ ነበር ጎዳናው የጊዜ መሰላል፣ ሄድኩት እንዲያም ሆኖ ሲያልፍ ቀልድ ይመስላል። የግራጁዌሽን እንኳን ደስ አላችሁ ምርቃ እንኳን ደስ አላችሁ። ኩርፊያ የሸፈነው ፈገግታ የሚገርም ግለታ በጣም የሚገርም። እንዴት ነበር ግንኙነታችሁ? ያ ጋሽ ማስተማሪያችን ነበር። ባለቅኔው የሂስትሪ ኦፍ አርት የአርቲስትሪ አስተማሪያችን ነበር። ጋሽዩም ኮንቪንስድ ሶሻሊስት ነው። ለጥቅም ወይም ለአስቤዛ ሳይሆን እንደ ደበበ ሰይፉ በእኩልነት በፍትህ በመርህ ደጋፊ ነበረ። የዛ አይዲዮሎጂ ሶሻሊዝም የዛ አይዲዮሎጂ ደጋፊ ነበር እና ሂስትሪ ኦፍ አርት ሲያስተምረን ፊሎሶፊ ኦፍ አርት አብረው ያስተምረን ነበር። ስለ ህይወትም ጉዳይ ስለ ዲሲፕሊን ያስተምረን ነበር። እያስተማረ ማንም ሰው ለስልክ አይጠራውም። እጅ ስልክ የለም ያን ጊዜ። ስልክ ሰው ከተጠራ ጉድ ነው የሚፈላው። ያስተማረ ከቢሮ ስልክ ይፈልጋል ሲባል ትልቅ አስተማሪ ነበር። ብዙ ነገር ነው የተማርነው ከሱ ከሂስትሪ ኦፍ አርት ጋር። ካልተፈጠርክ አይሆንም እንጂ ፊት ለፊት እውነትን መናገር፣ በእውነት መጋፈጥ እስክትደነግጥ ድረስ እያደረገ ያሳያል። የተሰጠንን አሳይንመንት ሰርተን ስንመጣ እንደየዋጋችን ነው የሚከፍለን። አንተ ሰዓሊ ልትሆን አትችልም፣ አንተ ኩሊ ነህ ይላል። አይከብድም? ይከብዳል፣ ግን ኩሊ ነው ያለው ሰው ከትምህርት ቤት ውጭም እንግዲህ እውነትን ከብዙ አስተማሪዎች ጋር እንትን አልነበረው። ሂስ አስተማሪም ነው። ሂስ እንደምታውቁት ኃጢአት ነው ኢትዮጵያ። በሆነ ባልሆነው የእሱን አለመኖር፣ የእሱን መጎዳት፣ የእሱን ከዛ መወገድ ብዙ ሰው ይፈልግ ነበር። ለጥንካሬው ለእምነቱ ግን የቆመው ሰው ነው። ቀጥ ብሎ የቆመው ሰው ነው። ብሔረሰቦች ጥናት ኢንስቲትዩት ሲቋቋም ከአርት ስኩል እዛ ባህል ሚኒስቴርም ተመድቦ ብዙ እውቀት የሚፈልጉ ቦታዎች ላይ ሰርቷል። ብዙ ቦታዎች ላይ ግን ደበበ ሰይፉ እና መስፍን ሀብተ ማርያም እና የመሳሰሉ ሰዎች ጋራ ቅርብ ነው። ብዙ ነገር ኮንትሪቢዩት አድርጓል። እዛም ሆኖ አውትራይት በቀጥታ የሚሰማውን እውነት ነው ብሎ የሚያስበውን ነገር እዛው ይናገራል፣ እዛው ይጽፋል እና አንዱ ለሞቱ ምክንያትም ተጨማሪ ምክንያት ሳይሆን አልቀረም። እና እና ያጽፈናል። ስትጽፉ ታስታውሱታላችሁ። ያ እውነትም ስትጽፍ ታስታውሳለህ። ማለት ጋር እንደጻፍከው እንዴት በምን ሁኔታ እንደጻፍከው በጣም ኦቨር እንትን አድርጎ ነው ከሚገባን በላይ እጃችን እስኪደክም ያጽፈናል። እና ያን ጊዜ ትንሽ በእድሜም ጮርቃነን በእውቀትም ገናነን እና እሱ ያስተማረን በኋላ ውጭ ከሄድክ በኋላ ከውጭም ከተመለስክ በኋላ ራስ ታነብ ነው የሚገባ። እዚህ እና የኤቲሞሎጂ እና ሞርፎሎጂ አክሲዮሎጂ ምናምኖች ነበሩ ያን ጊዜ። ገናኛ 15 16 ዓመት ልጆች አንሰማውም። እና ብዙ ኤኒዌይ ብዙ ያስተማረን ነገሮች አሉ በህይወት ውስጥ። ከራሻ ከተመለስክ በኋላ ነው ያገኘው? ኖ ስንገናኝ ያኔ ሄድኩኝ። እሱ እየተማረን አስተማሪ ሆነ አንድ ስታፍ ሆናችሁ ነው?
1-2 አመት ጁኒየር አስተማሪ ሆኜ ትምህርት ቤት እንደቀረው አዎ ነበርና እንዴት ነበር ግንኙነታችሁ? በጣም ምን ይወደኝ ነበር። አንዳንድ ተማሪዎችን ጎበዝ ነው ብሎ ካሰበ ይቀርባል። ኩሊ አይደለም ብሎ ካሰበ በደንብ ይቀርባል። እንትን ይላል። ታደሰ መስፍንና ሸጥረን በጣም ነበር ወዳጆች ነበሩ። እንደው ሌሎችም እንደዚሁ የሚቀርባቸው ሰዎች ነበሩ። ውጪ ትምህርት በኋላ ስመለስ ስኳር ብዙ ታሟል፣ ብዙ ህመም ነበረው። እንደዛም ሆኖ ውስጡ ላይፍ በጣም ጠንካራ ሰው ነበረ። ይጽፍ ነበር፣ ኮንፈረንስ ላይ ያቀርብ ነበር እና የኢትዮጵያ ጥናት ኮንፈረንስ ላይ ነው እኔ በመጣው በ15 ቀን ነው ለተብሎ ሄጄ 6 ኪሎ ልክ ነህ እረፍት ላይ ልጅ እየመራው ነው። አይኖቹ ተይዟል በዛ ሰዓት እና ሰላም አልኩት። ሰላም ጋሽ እንደምን አለ? ማና? በቀለ ነኝ አልኩት። በቀለ መኮንን ባለቀኔ ዋትለኝም ፈቃደ አዘዛ አጠገባችን ነበር ዶክተር ፈቃደ። ይሄን ልጅ ያዝልኝ የስነ ጽሁፍ መምህሩ 6 ኪሎ ይሄን ልጅ ያዝልኝ ብሎ የሆነ ነገር ነገረው። ከዛ በኋላ 15 ቀን አልቆየም አረፈ ተብሎ ቀብር መጣ። ብዙ አስተማሪዎች አልቀበሩትም። ለምን ነገርኩህ እኮ ፊት ለፊት ወደ ሌላ ጥያቄ እንሂድና ስለሱ ይሄን ያክል ካወራን በግል ስለሰራሃቸው ስራዎች ጤፍና ነጻነት ግሉተን ፍሪደም አሪፍ ሀሳብ ነው በጣም እና እዛው ጋር ደግሞ አያይዘህልን ኢትዮጵያውያን ነጻነት ኖሮን ነጻነትን አውቀን ነጻነት እንደሌለው ሰው ምን ኖር ወይም ነጻነትን አቢዩዝ እናደርጋለን ትላለክ። ይሄ እንዴት ነው እስኪ? ምን ሁሉም የሚያውቀው ነገር እኮ ነው። ለምንድን ነው አንደኛ የሆነው ዓለም ላይ አንደኛ ከሆኑት እንደው 4-5 የማይሞሉ ሀገሮች ውስጥ ትልልቆች የሚባሉ ሀገሮች ሁሉ ራሳቸውን ዲፌንድ ለማድረግ ፌል አድርገው እነዚያውን ትልልቅ የምንላቸው ዛሬ በሀብታቸው በእውቀታቸው የረቀቁት ሀገሮች ሁሉ የሆነ ሰዓት ላይ በሌላ ሀገር ይሰቃዩ የነበሩ ናቸው። እኛ ግን የትኛውንም አይነት መስዋዕትነት ለመክፈል ዛሬም ችግር ነው ባልንበት ሰዓት እንኳን ሁለት ያናስብም። ነጻነትን ዲፌንድ ለማድረግ ሀገራችንን ዲፌንድ ለማድረግ በፍጹም ወደ ኋላ አንልም። ከዛ በኋላ ለምንድን ነው ዲፌንድ የምናደርገው የሚለው ነገር ከግራም ከቀኝም ለመስዋዕትነቱም ክፍያ የለውም፣ ጥያቄም የለውም። ለዚህ ሀገር በመሞቴ ተመልሼ በመጨቆኔ ተመልሼ ለመበዝበዜ ምንም ዋስትና የለኝም። እኔም አልጠይቅም። መብታችንም አይመስልም። መብታችንም መስሎን አያውቅም። ወይስ መበዝበዛችን አይታወቀንም? ይታወቀናል፣ ግን በዛ መንገድ አይደለም ምን መነጽረው አንረዳውም። በዛ መንገድ ልንረዳው አልቻልንም። ይሄ ካላሳሰበን ምን ሊያሳስበን ይችላል? አንደኛን ዲፌንድ አደረግነው የነጻነት አሴት የነጻነት ካፒታል አለ። ለምንድን ነው እሱ ዌል ዲስትሪቢዩትድ ማድረግ ያልቻልነው? እሱን ሁላችን ጥያቄ በተለያየ መንገድ ይጠየቃል። እውነት ለመናገር በተለያየ መንገድ ይጠየቃል። እኔ በዚህ መንገድ የጠየቁት ቅድም መጀመሪያ ላይ እንዳልኩሽ ደግሞ እስቲ ተመሳሳዩን ነገር ከተለያየ አቅጣጫ ስናይ ነው እንደገና ለማየት አጥልቀን ለማየት አስፍተን ለማየት የምንገደደውና ይሄ ነገር ነው በመታየት ያለበት። እንደ ውድቀት መታየት አለበት። ምንነሳው ወደቃችን ስናቅ ነው። ይሄ ኮንትራስትም በጣም ጥቁርና በጣም ነጭ ነው። በጣም ጽልመትና በጣም ጻዳ ነጭና ጥቁር ነው። በጣም ምንም አልገዛንም እንላለን። ይሄን ለማለት ወደ ኋላ አይደለም። ኮልክስ
ምንም አልገዛንም ምናምን ለምንድነው ታዲያ አንድ ቀን ነጻነት ሲኖረን የማያውቀው? we're not ፍሪ አይደለንም ግን ኢንዲፔንደንት ነን። መጠየቅ እፈራለሁ፣ መሄድ እፈራለሁ፣ መመለስ እፈራለሁ። ቅድም የፈራኋቸው ነገሮች አሉ፣ ወደፊትም ፈራቸው ነገሮች አሉ አይደለም እንዴ? ሁላችንም እኔ ብቻ አለው because ዲፌንድ ያደረግነው ነጻነት አልተከፋፈልነው፣ ሳሙኤል ቆልፈንበታል ጭንቅላታችን ውስጥ። እሱን ምን እንደምናደርገው እኔ በእኔ አቅም ለመለስ አልችልም፣ ግን ጠይቃለሁ። ሁሉም ይጠይቃል። ግን ጥያቄውን በምን ደብዝ ነው ያየ ነው ውርደታችን መሆኑ ማየት አለብን። ዝም ብሎ ጥያቄ አይደለም። ሂዩሚሌሽን ውርደት ነው፣ ቅሌት ነው። ለምንድን ነው ብዙ ሺህ ዓመታት ነጻነትን ዲፌንድ ያደረግን ትውልዶች ለምንድን ነው ነጻነት የሌለን? ነጻነትን በተገቢው መጠን ለምንድን ነው ያላጣጣም ነው? ከባድ ተቃርኖ ነው አይደል? that's why በጣም ጥቁርና በጣም ነጭ ነው። እንደ ጤና ነጻነት ግራጫ የለውም። ኖ ግሬ ስፔስ የለውም። ብላክ ኤንድ ዋይት ግሬስ በጣም በሚገርም መንገድ ነው። በእያንዳንዱ ነገር ላይ ስታየው በቃ አማራሪ እንዳትሆን ዝም ትላለህ እንጂ አይሆንም፣ አይቻልም፣ ልክ አይደለም ዞሮ የማይከለከል ነገር ማለት ነው። ይሄ ውስጣችን ሲገባ አይ ቲንክ አንተን ለማድረግ ሪስፖንድ ለማድረግ ጥያቄውን በደንብ መውሰድ አለብን የሚል ነው የኔ እንትን የኔ እና ሲብላላ እንግዲህ ይሄንን ማንም የሚያስበው ነው። ዲዝናን ኦሪጂናል ሀሳብ አይደለም ይሄ፣ ግን እንዴት ተነገረ የሚለው ያልኩት ነገር ነው ጉልበት የሚሰጠው ፐርስፔክቲቭንም የሚሰራው እሱ ነው። ለምን ጤፍ መጣ የሚለው ነገር ጤፍ የምንጎርበት ያ ዓለም ምናምን ያው ተነጥቀን አሁን ላይሰንሱ በሌላ ሰዎች ያለ ነው። መሸመት ሁሉ ስንት ሰው ነው ከ130 ሚሊዮን የሚችለው 18 ሺህ ገባ የገዛ ጤፋችን ኢቭን ሞዲፋይ ያረጉብን ነው እሱ የግላኛ 15 ሺህ ገባ that's it ሱፐር ፉድ ተብሎ አማዞን የሚሸጠው የኛ ምግባችን እንደ ነጻነታችን ወይ ዲፕራይቭድ ጤፍን መብላት ማንችልበት በነጻነት ማለት that's the metaphor of ያለሽን ዓለም ኢንተርቴን አለማድረግ አለመጠቀም አለመኖር ለሱ ያጫውተዋል። እሱ ለስዕሎቹም ለቅርጾቹ ሂሚሌሽን ሰጣቸዋለሁ ይሄ ሸብረክ ማለታቸው ትላልክ yes ከዚህ አሁን ካልከን ከነጻነት ኖሮን ግን መጠየቅ አለመቻላችን እሱን ለማስረዳት ነው። ያ ብዙ ነገሮች ከሱ ጋር ኤክስቴንድ የሚያደርጉ ያ አይተሻቸው ከሆነ እነሱ ሰዎች በመደዳ አይቀመጡም ወይ አይቆሙም ወይ አይራመዱም። እንደው ቆሜ ተቀምጬ ይላሉ አንዳንድ የንግግር ኤክስፕሬሽን ላይ ቴዲ አፍሮም እግር ይዞ አይራመድም ይላል። የሚቀመጡ ለመቀመጥ ይፈልጋሉ፣ አይቀመጡም። አፈር ይዞ ውስጡ አረንጓዴ የራበው ሆዴ that's the paradox of it ያ እነሱ ናቸው። አይሄድም ኢን ቢትዊን ነው ያለው። ኢን ቢትዊን ወይ በማልቀስና በመሳቅ መሀል ተወጥረሽ ዝም ብሎ ውሃ የሚል ህይወት ኖሮ መሞት ጥሩ አይደለም። ወይ ማልቀስ ወይ መሳቅ ወይ ከሁለቱ መጨለፍ ወይ ማመዛዘን እሱን ስሜት እንዲፈጥር ነው እንትን ያለው። እንግዲህ ሀሳቡ ሁላችን ነው የምናውቀው ነው። ግን እንዳልኩት ሳመጣው በራሴ ኃላፊነት ወስጄ ለኃላፊነት ወስጄ ስል ቢደነቅም ቢተችም በተለይ እንዲተች ሼር እንድናደርገው ኢን ኤኒ ዌይ
የመጨረሻ አውዳሪ የሚጠሰው ጠረጴዛ ነበር። ልክ ነው። እሷን በመጨረሻው ሰዓት አንዳንድ ነገር ማለት ያ የሚጠሰው በጣም ቅርብ ጊዜ ነበረ። እኔም ብዙ ጊዜ ተመልሼ ላልወደው እችላለሁ ስራዎችን ብዙ ጊዜ ይሄኛው ትንሽ ጥሩ እንትን ብዙ ጊዜ ወስጄበታለሁ። ከሰው ሀገር ከኮሎኒያል ጉዳይ ጋር ተለቅ ያለ ስልቁ ቁም ነገርነቱ ከረዥም ዘመን ታሪካችንም ጋር የተያያዘ ስለነበረ እንደገና ጣሊያን ሀገርም ስለተሰራ በጣም እንትንም ኮንሲደር ማድረገው ስራ ነው። እዚህ ጋም ነጻነት ይገድሃል፣ ማረሻውም ላይ ነጻነት ይገድሃል፣ ጤፉ ላይም ነጻነት ይገድሃል። ሁሉም ላይ ይነሳል። ይሄን ስታነሳ ትልቅ ባለሙያ ካራክተር አንዱ ይሄ ነው። አብሶሉትሊ ያልተመለሰ ጥያቄ በህይወት ውስጥ አለ ማለት ነው። ዛሬና አንድ ነዳይ አስታወስከኝ። ሰባ አስተማሪ እንደሆንኩኝ ወደ ቤቴ ወደ ደብረ ዘይት በሎንቺን መላለስ ነበረ እና አንድ ቀን 2 በር ያለው ምንድነው ስሙ ትልቅ ጭቋንታ አይነት ነገር አውቶቡስ ተሳፍሬ አንድ አይነ ስውር የሚለምን ሰው በጣም አፉ ምላሱ ኃይለኛ ተናጋሪ ነው ልሳኑ እና በፊት ለፊት ገብቶ በዛኛ ወጣና መኪናው አልሞላም እንደገና ተመልሶ ሲለምን ስለምናምን ነገር እንዴ ቅድም እኮ ሰተንህ ቅድም እኮ በተ ነበር እዚህ ውስጥ የቅድሙ መኪና ነው። አውቅ ያለው ህመሜ የተሻለኝ ስላልሆነ የማይሻል ህመም ስለሆነብኝ ተመልሼ ገርሞኝ እኔ ራሴ ሰጥቼዋለሁ መልሼ ሁለት አሳመነ። ያልተመለሱ ጥያቄዎች እንደገና ሊጠየቁ ይችላል በተለያየ ቨርዥን እና እሱን ነበረ ጣሊያን ሀገርም በሌላ መንገድ ኢንተርቴይን ለማድረግ የሞከርኩት እነሱንም እንዲነካካቸው ጭምር እና ብዙ መወያያ ነበረ። አድማጮቻችን ከተዋዋሪ ፕሮፌሰር በቀለ መኮንን ጋር የነበረን ቆይታ በጣም ጣፋጭ እንደነበረ ባለሙሉ ተስፋ ነን። እኛ ተደስተንበታል፣ እናንተም እንደምትረኩበት እንደምትደሰቱበት ባለሙሉ ተስፋ ነን። 3ኛ ክፍል ቢኖረው በጣም ደስ ባለን፣ ግን ከሆነ ቀናት በኋላና ወራት በኋላ ግን ደግሞ እንደሚመጣ ባለሙሉ ተስፋ ነን። ዲያሪውን እየጻፈ ነው። ዲያሪውን ቶሎ ጨርሰውና እዛ ላይ የምናወራበት በዚሁ ቃል እናስገባሃለን። መቼ ያልቃል? እስቲ እግዚአብሔር ያለበት አንዳንዴ ቃል ሲገባህ በፊት እንትላለ ኃላፊነት ይሰማል። እስቲ በዚህ አመት እንግዲህ አስባለሁ ይርዳ።